አንቺ ጄሪ ምን ላድርግሽ? እንዴ ምን እያደረግሽ ነው? ሄቨን ምን ላድርግሽ? ምን ፈልገሽ ነው? ምን እያደረግሽ ነው? እየተመሰጥኩ ነው። አያየሽኝ አይደል እንዴ? ቆይ ሜዲቴሽን አታውቂም እንዴ? እሱማ አውቃለሁ፣ ግን እና እንደዚህ በአደባባይ ነው እንዴ? የትም ይሁን የት ማለት ነው። መመሰጥ ከፈለኩኝ እመሰጣለሁ። እንዴ ቆይ መስጠቱ ምንም በማስመልከት ነው? የተሰወረ ማንነቴን ማስወገድ ስላለብኝ ነው የምመሰጠው። የተሰወረው ደግሞ የትኛው ማንነትሽ ነው? እንዴ ሄቨን፣ ስምንተኛው ማንነቴ ነው። የትም ብሄድ የትም ከሱ ላመልጥ አልቻልኩም። በቃ እየመጣ ያስታውሰኛል። ስለዚህ እሱን ማስወገድ አለብኝ። ቆይ ጊሊያድን የሚፈልገው ማንነትሽ ነው? አዎ ሄቨን፣ እኔ እየተበጠበጥኩ ነው። ቆይ ለምን አትረሺውም? ትዝ ሲልሽ ድሮ እንደምታደርጊው ለምን አትሸሹም? ሄቨን፣ ችግሩ እኮ እሱ አይደለም። በሄድኩበት በቃ ይከተለኛል። ተው ሽሸኝ አልሸሽም እንደው ስንባባል ሆነብኝ ጭልምልም የሚባለው ነገር ሆነብኝ እኮ ህይወቴ። ያንተ ሀገር ወዲያ ከወንዙ ባሻገር የኔ ሀገር ከወዲህ ወንዙን ሳንሻገር ታዲያ ምናንን ያም ሀገር ይሄም ሀገር። ምንድን ነው የምታወሪው? የጂጂን ዘፈን ጀመርሽው፣ እኔ ደግሞ ጨረስኩልሽ። ሴትዮ ያምሻል እንዴ? ስለምን ግጥም ነው የምታወሪው? የጊሊያድን ጉዳይ ስጠይቅሽ ተውሽሸኝ አልሸሽም እንዲያው ስንባባል አለብኝ ጭልምልም። ይሄ ደግሞ የጂጂ ዘፈን ነው። ይሄ ደግሞ የትኛው ማንነቴ ነው? ምን? ወይ ጄሪ ወይ መከራዬ። እንዲሁ ምን ይሻለኛል ሄቨን? ያለሽ አማራጭ አንድና አንድ ነው። ምንድን ነው? በቃ እርሹ። የአባቴ አምላክ እርስት አድርጎ ይርሳሽ። እቺ ምን ትላለች እቺ? እንዴ ቢሆንልኝና ቢሳካልኝ እኔ መች ጠላሁኝ። አረሳውን ብያለሁ። እስቲ ምኑ ነው ትዝ እያለ የሚረብሽሽ? ቁመናው፣ ደረቱ፣ በቃ እኔ ተናድጄ ስንጨረጭር ማለት ነው ብልጭ እያደረገ ጥርሱ ይታየኛል። በለው ማለት ይሄኔ ነው። ጄሪ ሙች የምር ፍቅር እየያዘሽ ነው። ከዚህ ችግር ውስጥ እኔ ኢየሩሳሌም ጌቶ እንዴት አድርጌ ልቅል ብዬ እንደምወጣ አሳይሻለሁ። ወይ ጄሪ ሙች ሳታስቢው ፍቅር ውስጥ ዝፍቅ እያልሽ ነው። ኧረ በስመ አብ! አንቺዬ ምን ፍቅር እንዴ ለጠላቴ! ሆ ምን ሆነሻል? ኧረ ጎመን በጤና እናቴ። አርፌ ትምህርቴን ብማር ነው የሚሻለኝ። እሺ እኔ ግን ባለ የለውበትም። ይኸውልሽ ልስጥሽ። እንዴት አወቅሽ? ከኔ እኮ ምንም አይነት ነገር አያመልጥም። አለኝ። አመሰግናለሁ። ባይገርምሽ የዛሬ ነው ያድርገውና ኢላ ልክ ሲያመኝ ከጎኔ አይጠፋም ነበር። ደስ ይላል። ዛሬ ላንቺ ያደረገውን ነገር ሳይ ትላንትና አስታወሰኝ። ቆይ ግን ለምንድን ነው እንደ ጥላ የምትከታተይኝ? የሆነ ስህተት እየፈለኩብሽ። ከዛማ ታማኝ አገልጋይ አደርግሽና ስፈልግ ትሄጃለሽ፣ ስፈልግ ትመጫለሽ። አጉል ምኞትሽ መቼም አይሳካም። እሺ እንዴት እንደማሳካው ለኔ ስትይልኝ። አንቺ ግን ለምንድን ነው ኤላ ላይ ተስፋ ማቆርጮ? የራሱን ህይወት በራሱ እንዲመራ ለምን አትተዩ? ከአንቺ ጋር ነው የሚመራው? እኔ ፍቅረኛ አለኝ፣ እሱም እንደዛው። ጆኒን የመሰለ ፍቅረኛ እያለሽ ኤላ ላይ ተለጠፍሽ። እሱ ያንቺ ግምት ነው። ቆይ ምንም አይገባኝ ነው እንደሚመስልሽ? ፍቅር ባይዝሽ ነው ከስሩ አልጠፋም ያልሽ? ይሄንን ላንቺ ማብራራት ግዴታ የለብኝም። አለብሽ እንጂ ከጆኒ ጋር እንዳስታረኩሽ አትርሽ። ባክሽ ወደዛ ትልቅ ውለታ ያልሽልኝ አታስመስይው። እሺ አንቺ ባታስታርቂንም መታረቃችን አይቀርም። ከፈለግኩ ላለያይሽ ይችላል። እሱን እንኳን መቼም አታደርጊው። ምን ያግደኛል? ምክንያቱም ከጆኒ ጋር ስጣላ ኤላ ጋር ድጋሚ እንዳልሽ ስለምትፈሪ። ብትይዥም ለውጥ አታመጭ። አሁን ሹራቡን አምጪ። አልሰጥሽም። ራሴን አጥቤ የምመልስለት። ብዙ አትልፊ። እኔ አጥቤ የሚወደውን ሽቶ ቀብቻ አመጣለታለሁ። አትልፊ። አልሰጥሽም። ለኔን የሰጠኝ ራሴ ይመልስለታል። ሰብለ፣ ለመጨረሻ ጊዜ ነው የምጠይቅሽ። ሹራቡን አምጩ። ምን እንደምታመጪ አይሻለሁ። እንዴት እንደምቀበልሽ አሳይሻለሁ።
እንዴ መነጋገር እንችላለን? እኔ ምንም ማውራት ነገር የለም። ወይ ግን መሲ ምን እየሆንሽ ነው? እኔ ምን ሆንኩኝ? አንተ ምን እየሆንክ ነው? እኔማ ምንም አልሆንኩም፣ ግን አንቺን ከማይሆን ሪሌሽንሺፕ ፕሮቴክት እያደረኩሽ ነው። ቆይ ባሮክን ታውቀዋለህ? አላውቀውም። ታዲያ ይሄ ሁሉ ጥላቻ ከየት የመጣ ነው? በቃ እንዲሁ ዝም ብዬ ሳይው አይነ ውሃው ምንም አልተመቸኝም። በቃ ደግሞ ጭራሽ ሳይው ደመነፍሴ አልወደደው። እሺ ደመነፍስ ምን አይነት ሰው ነው የሚወደው? ደመነፍሴማ የሚወደው ይኸውልሽ ፍቅረኛ የሚሆን ከዛም አልፎ ደግሞ ወደፊት ባል የሚሆን ሰው ነው። ባሮክ ከምታስበው በላይ ጥሩ ልጅ ነው። በቃ ይሄ ልጅ አይሆንሽም አልኩሽ፣ አይሆንሽም። በቃ ተናገርኩኝ እኮ። ቆይ እኔ ከወደድኩትስ? ልቤ ከወደደውስ? እንዴ ቆይ ግን መሲ የምር ትወጂዋለሽ እንዴ? ቢወደድስ ምን ያንሰዋል? አንተ እንኳን ያቺ ድንጋይ ላይ ተቀምጣ የምትውልን ዱርዬ አፍቅረህ የለ? ይኸውልሽ እኔና አንቺ አንድ አይደለንም። በምንድን ነው የምንለያየው? ቢያንስ እኔ ወንድ ልጅ ነኝ። እና ብትሆንስ? በቃ መሲ በእናትሽ ልጅ በቃ እንዲህ ዝም ብዬ ሰው ለጥቅም ነው የቀረበሽ፣ አይሆንሽም። ስለዚህ አንተ ቃጀልን ለጥቅምህን የቀረብካት አንቺ ልጅ ልታሳብጂኝ ነው እንዴ? እኔ ምንም አላልኩም። ይልቅ አንድ ነገር ልነግርህ እፈልጋለሁ። እሺ ምንድን ነው? እሺ እህትነቴን የምትፈልግ ከሆነ ላደረግከው ነገር ባሮክን ሂደህ ይቅርታ ትጠይቀዋለህ። ማ እኮ እኔ ናታን ሂጅ ይቅርታ አልጠይቀው መቼም ቢሆን አላደርገውም። ብታረድ ይሻለኛል። ጥሩ፣ እንደዛ ከሆነ እኔና አንተ ግንኙነት እዚህ ጋር ያበቃል። እሺ መሲ ቆይ ምን እያልሽ ነው? ገና ለገና ትናንት ለመጣው እንደ ብለሽ እኔ ወንድምሽ እንደዚህ ትናገሪኛለሽ? ይኸውልህ ሰው ቤተሰቡን ይተዋል ከሚስቱም ይጣበቃል ይላል ቃሉ። እኔም እሱን መርጫለሁ። ከዚህ በኋላ ናታን አጠገቤ ላይ አልፈልግም። እሺ ምን ነው የደበረሽ ትመስለሽ? ኧረ ምንም ተው። አንተ ጋር ለመሆን ነው የመጣሁት። አብሮ መሆን ብቻ እኮ በቂ አይደል። ስሜትሽን አጋሪ። ልንገርህ፣ ግልጹን ትነግረኛለህ? አዎ የፈለግሽውን ጠይቅ። እሺ ሰብለ ፍቅረኛ ነች አይደለ? አይበለውና ብትለያዩ እርሷን መርሳት ይከብድሃል? አዎ። እሺ የምታውቀው አጠገብህ ካለ ሰው ጋር የፍቅር ግንኙነት ብትጀምርስ? በጣም ከባድ ነገር ነው ማለት በጭራሽ እሱን ማሰብ አልፈልግም። እኔም እንደሱ ነው እየተሰማኝ ያለው። ስለ ሰብለ ነው እያወራሽኝ ያለሽው? ኧረ ስለ ራሴ ነው። ግልጽ አድርጊልኛ። ይኸውልህ ምን መሰለክ፣ ከካሌብ ጋር የፍቅር ግንኙነት ለመጀመር እየሞከርኩ እንደሆነ ታውቃለህ። ይሄ ማለት ግን ሙሉ ለሙሉ ኤላን እረሳዋለሁ ማለት አይደለም። ልክ ነሽ። ከነበራችሁበት ነገር አንፃር ባንዴ ማለት ረሻው አትችይም። እኔ አዲስ ህይወት ልጀምር ብልም እሱ ግን የሌላ ሰው ሆኖ ማየት አልችልም። እና ምን አሰብሽ? እሱን መርሳት እንዳለብኝ እየተሰማኝ ነው፣ ግን በጣም ጊዜ ያስፈልገኛል። አይዞሽ፣ በጊዜ ሂደት የሚስተካከል ነገር ነው። አንተን ልዋሽ አልፈልግም፣ ትረዳኛለህ። ኤላን ከሌላ ሴት ጋር ሳያውቀናል። ይሄ የተፈጥሮ ነገር ነው። አመሰግናለሁ፣ ግን እንደምትረዳኝ እርግጠኛ ስለነበርኩ ነው መጥቼ የተነፈስኩብህ። አረ ችግር የለውም። በፈለግሽ ሰዓት መጥተሽ ማናገር ትችላለሽ። ደግሞ ከጓደኛዬ ጋር ፍቅር ለመጀመር ሂደት ላይ አይደላችሁ እንዴ? አዎ ልክ ነህ። ሰላም ሄቨን። ሀይ እንዴት ነሽ? ምን አዲስ ነገር አለ? በምን ዙሪያ? ባንቺና በዮሲያስ ምንም የለም። ይኸውልሽ እምጠይቅሽ በራሴ መንገድ አጣርቼ ማወቅ አቅቶኝ አይደለም። እንደዛ ከሆነ አጣሪና ድረሽበታ። እሱን ማድረግ አልፈልግም። ለምን? ምክንያቱም በስሜት ተነሳስቼ የማደርገው ነገር በጣም ሊጎዳሽ ስለሚችል። ምንም ነገር የለንም አልኩሽ እኮ። ከሆነ ጥሩ፣ ግን መኝ የሆነ ነገር እንደጀመራችሁ ካወኩኝ ሁለታችሁም በጣም ትጎዳላችሁ። እኔ ያልገባኝ እስከ መቼ በእንደዚህ አይነት ሁኔታ ልዘልቂ እንዳሰብሽ ነው። እሱን ነገርኩሽ። ዩኒቨርሲቲ ከገባ በኋላ እንደፈለገ መሆን ይችላል፣ ግን ደግሞ አይኔ እያየ የሌላ ሰው ሲሆን ማየት አልችልም።
ቆይ ታፈቅሪዋለሽ አይደል? እንዴ ባላፈቅረው እንደዚህ መሆንለት ይመስልሻል? ታዲያ የሚያፈቅር ሰው እኮ ለዛ ሰው ደስታ ነው የሚጨነቀው። እና እንድንፋቀር ፍቀጅልኝ እያልሽኝ ነው? እኔ እንደሱ አላልኩ። እና ምንድነው? ልጁን በቃ አታስጨንቂው እንዴ። ከኔ ጋር ባይሆን እንኳን ልጁ በራሱ መንገድ እንዲመራ ፍቀጅለት። ሄቨን መቼም ልፈቅድለት አልችልም። ቆይ እቺ ልጅ ያማታል እንዴ? እንዴ ቆይ ሰው በዚህ ልክ እንዴት ራስ ወዳድ ይሆናል? ምን እየሰራች ነው ደግሞ? ደስ ሲል ፍቅረኛ መጣችልህ። አየኋት። አንድ ላይ እኮ በጣም ነው የምታምሩት። እናመሰግናለን። ችግር የለም። የኔ ቆንጆ መጣሽ? አልረበሽኳችሁም አይደል? ኧረ አልረበሽንም። ተቀመጪ። ፊትሽ ግን ልክ አይደለም። ትንሽ ምን ሆነሽ ቢኒ? የወር ግዴታዋ ላይ ነች። እንዴት አወቅሽ? ቅድም ልብሷ ተበላሽቶ ኤላ ሹራብ ሲሰጣት አይቼ ነው። ሰብሊ ብረክቲ እውነቷን ነው? እንትን ድንገት ሳልፍ እኮ ነው ያየኝ። አዎ ጆኒ ልክ ነች። እኔም ድንገት ስታልፍ አይቷት ሲሰጣት ነው ያየሁት። አዎ እሱ ባይኖር እኮ ተዋርጄ ነበረ። ውይ ኤላዬ እኮ የዋህ ነው። ነው። ምን ነው ጆኒ ደበረክ እንዴ? ኧረ አልደበረኝም። ያው ሰብልዬ ስለሚወድሽ እኮ ከሌላ ወንድ ጋር ሲያይሽ ሊደብረው ይገባል። ቆይ ምን ለማድረግ እየሞከርሽ ነው እንዴ? እኔ በሱ ቦታ ብሆን የሚሰማኝን የተናገርኩት። ደግሞ ጆኒዬ እውነቷን ነው። እሺ እኔ ምስክር ነኝ። ድንገት ነው የተገናኙት አይደል እንዴ ሰብሊ? አዎ ጆኒ ድንገት ነው። ሰብሊ በቃ ሹራቡን ስጭኝና እኔ አጥቤ ልመልስለት። አይ ሹራቡንማ እኔ ራሴ ነኝ መመለስ ያለብኝ። እኔ እኮ ድጋሜ ስታገኙ ጆኒ እንዳይደበረው ብዬ ነው። ብርክቲ እረፊ እንዴ ከምሬን እኮ ነው። በዛ ላይ ኤላም ድጋሜ እንድታገኝ ይሆናል ሹራቡን የሰጠሽ። አረ ኤላ እንደዛ አላሰበም። ዋናው ጆኒ አይደበረም ወይ ነው ማለት ያለብሽ። እሷ ደግማ ከምታገኘው እኔ ብሰጠው ይሻላል ጆኒ። ልክ ነሽ ሰብሊ። በኤልያስ ምክንያት በሁለታችን መሀል ክፍተት መፈጠር የለበትም። ብርክቲ ታቀብለው። ግን ለሰው ስልክ አይደብረው እንዴ ሰብሊ? ይደብሯ። መቼስ ከፍቅረኞች መደበር አይበልጥም። ቆይ አንቺ በሱ ቦታ ብትሆኚ አይደብርሽም እንዴ? ካልተረዳሽ የራሱ ጉዳይ ነው ማለት ያለብሽ። አሁን ሹራቡን አምጪው። ለችግርሽ ጊዜ ስለደረሰ ሸሚዞች ሊሆን ይችላል። ግን በቃ ሹራቡን ለብርክቲ ስጫትና ድጋሚ እንድትገናኙ አልፈልግም። ካልሽሽ ጎበዝ። ሁሌም ቢሆን የፍቅረኛሽን ደስታ ነው ማስቀደም ያለብሽ። ሰብሊ አትጨናነቂ። ትክክለኛው ነገር ያለሽ በሉ እናንተ የፍቅር ጊዜያችሁን አሳልፉ። እኔ ሂጄ ኤላዬ ላግኘው። ደህና ዋሉ። የኔ አንባቢ ወይ ምንድነው የሰሞኑን ብቻ ከመሆና በዛክ? ብቻዬን ነኝ እንዴ? አዎ ማለቴ እኔ ከመምጣቴ በፊት። ተሳሳትሽ። እዚህ መጽሐፍ ውስጥ ካሉት ሰዎች ጋር ነኝ። ማለት እዚህ መጽሐፍ ውስጥ ያሉ ሰዎች አያጫውቱክ፣ አያናግሩክ? አየሽ፣ ድጋሚ ተሳሳትሽ። ይኸውልሽ ከሰው በላይ በደንብ አድርጎ ያጫውቱኛል። ከሰው በላይ በደንብ አድርጎ ደግሞ ያዋሩኛልም። ምንም ነገር ሳይደብቁ ወይ ደግሞ ምንም ነገር ሳይዋሹ ሙሉ ታሪካቸውን ዝርግፍ አድርጎ ይነግሩኛል። ከኔ የሚጠበቀው በጥሞና ማዳመጥ ብቻ ነው። የምታወራው ነገር ምንም እየገባኝ አይደለም። ምናልባት አንድ ቀን በደንብ መጽሐፍ ማንበብ ስጀምር ትረጅኝ ይሆናል። ደግሞ ሹራብን የታርገው ነው? ቅድም ለሰብለ ሰጧት። እንደ አጋጣሚ ቀሚሷ ተበላሽቶ ነበርና እንድከለልበት ብዬ ሰጧት። ተገናኝታችሁ ነበር ማለት ነው? እንደ አጋጣሚ ኮሊደር ላይ ስንሄድ ተገናኘን። እና ዝም ብላ ሹራብን ተቀበለችክ? ማለትማ የራሷን ሹራብ መጠቀም ትችል ነበር ብዬ ነው። አንደኛ ሹራቧ እጀጉርድ ነው። ሁለተኛ ደግሞ በዛ ሰዓት ድንጋጤ ላይ ስለነበረች እንደዚህ ነገሮችን አላሰብንም። አንተማ በየዋህነት ነበር የሰጠካት፣ እሷ ግን እድሉን ተጠቀመችበት። እንዴት?
አሁን ሹራቡ ለመመለስ በሚል ሰበብ ታገኝካለች። ናይ እንደዚህ እንኳን መታሰብ አይመስለኝም። በደንብ ነው እንጂ የምታስበው። አንተን ለማግኘት እኮ ምክንያት ብቻ ነው የምትፈልገው። እስኪ ምንልሽ ለማንኛውም አንድ ላይ እናም Hi Baruch, how are you doing? I'm fine. ምንድን ነው ትቸኩለህ? ወዴት ልትሄድ ነው? የሆነ የማገኘው ሰው አለ። ማን እንደሚሆን ማወቅ ትችላለህ? የጄሪን ቁጥር አግኝቻለሁ እና እናማ ሂጄ አገኛታለሁ። ፕሊስ ባሩክ ይቅርብህ። ለምን? ምክንያቱም ጥሩ አይደለም። ላይክ በተለይ ደግሞ ፐብሊክ ስኩል የሚማሩ ተማሪዎች ምንም ባህሪያቸው ደስ አይልም። ለእኔ ግን በተቃራኒ ነው። ማለት ያው ፐብሊክ ስኩል የሚማሩ ልጆች በጣም ያስደስታሉ። በዛ ላይ እኛ ከምንናገረው ንግግር እኮ በተቃራኒ እኮ ነው የሚያወሩት። እናማ እኔ ተመችተውኛል። ብቻ ባለፈው ያልከኝ ነገር ለማድረግ እያሰብክ ባልሆነ ምን ነበር ያልኩሽ? ላይክ እዛ ትምህርት ቤት እገባለሁ ምናምን ነገር ያልከውን? ያ ሹር። እንደውም አሁን እንድገባ የሚያደርገኝ በጣም ብዙ ሪዝን አለኝ እኮ። ጄሪን ብለህ አይደለችም። እና ያቺን ልጅ ብለህ ነው? እሷም አይደለችም። እና ምን ነገርኩሽ እኮ ከሀገር ልወጣ ነው። ስለዚህ ፕሮሰስ እስከሚያልቅ እዛ ትምህርት ቤት አልማርም። ምን ችግር አለው ባሩክ? ላይክ ሁሉም ሰው እኮ ጓደኛክ ነው። ኤላና የሌለችበት ትምህርት ቤት ውስጥ ትዝታዋን ችዬ መኖር አልችልም። ፕሊስ ባሩክ። መልካም ቀን። ኦ ማይ ጋድ! ይህ ልጅ ግን ምን እየሆነ ነው? ኡፍ! አንዴ ላናግርሽ ነበር። ቆይ እቺ ልጅ ምን እየሆነች ነው ያለችው? በእናትሽ ማናት? መሲ ተብዬዋለች። ምን አደረገች? ይኸውልሽ የወደቅሽበት ሰው ልክ አይደለም፣ የጀመርሽው ሪሌሽንሺፕ ልክ አይደለም ስላት የማይሆን ንግግር ተናግራ ነርቬን ነክተዋለች። በቃ እና ምን ልበልህ እያልኩሽ ያለሁት አላሰሚኝም እንዴ? የልጅቷ ህይወት አደጋ ላይ ነው፣ እንታደጋት እና ትርፋት እያልኩሽ እኮ ነው። ቆይ ናታን ስለምን አደጋ ነው የምታወራው? ልጁ እኮ መጥፎ ሰው አይደለም። ታውቂዋለሽ እንዴ? በእርግጥ በአካል አላውቀውም፣ ግን መሲ ብዙ ጊዜ ስለሷ ጫውታኛለች። አየሽ ችግራችሁ እኮ ነው። ምንድነው እንዴ? ወንድ ልጅ ሚላችሁን እንዳለ በአንዴ ታምኑታላችሁ? ቆይ እና ስህተት አለው እንዴ? ቀላል ስህተት አለው? ይኸውልሽ ወንድ ልጅ የሚፈልገውን እስኪያገኝ ነው። ማሬ፣ ፍቅሬ፣ ወደድኩሽ፣ ሞትኩልሽ ቸኮሌት የሚገዛው የሚፈልገውን እስኪያገኝ ድረስ ብቻ ነው። ቆይ ምንድነው የሚፈልገው? ምንድነው አንቺ ደግሞ እንዳልገባው የምትሆኝ? ናታን መጀመሪያ ተረጋጋ፣ ከዛ በኋላ የሆንከውን አስረዳኝ። ምኑን ተረጋጋሁት እንዴ? ምን ይዤ ልረጋጋ? ይኸውልሽ አታይም እንዴ? ደም ስሬ እኮ ተገታትሯል እኮ። ቆይ ግን ናታን ሳታውቀው መሲን አፍቅረሃታል እንዴ? አንቺ ደግሞ ምንድን ነው የምታወሪው? አኳኋን ሁሉ እኮ ከኋላ መጥቶ መሲን ነጠቀኝ የምትል ነው የሚመስለው። ኧረ አንቺ አምሻ እንደ ረሰው እንዳይሰማሽ ዝም ብለሽ እንደመጣልሽ አይዘላበድም፣ ነውር ነው። አይዞህ ወንድሜ፣ አፍቅራትም ከሆነ አፍራም ከሆነ ለኔ በእህትነት ልትነግረኝ። አንቺ ልጅ አምሻ እንዴ? ሰው ያማችኋል እንዴ? ምንድን ነው የሚመጣል? አፍቅራታል እንዴ? ሰው ዝም ብሎ ይፈቅራል እንዴ? አፍቅራታል ምናምን እንደዚህ እንዳትዪ። ያማችኋል እንዴ? ኧረ መሲ፣ ይሄ ልጅ ግን ጨርቁን አስጣልሽው። አይ ናታን፣ ቆይ ብታምን ምን አለበት? እርግጠኛ ነሽ? እርግጠኛ ነኝ። ግን ምን ነው አጥብቀህ ጠየከኝ? ሰሞኑን የሆነ ነገር አስተውይብሻለሁ። ምን? ብቸኝነት። አልገባኝም። ሰሞኑን በጣም ብቸኝነት እያበዛሽ ነው። ታውቂያለህ፣ እኔ እኮ ከድሮም ጀምሮ ብቻዬን መሆን የሚያስደስተኝ ሰው ነኝ። እሱን እኮ አውቃለሁ። ግን ከሆነ ጊዜ በኋላ ከጄሪ ጋር መጫወት፣ መሳሳቅ፣ መቀላለድ እንደገና ደግሞ ከሌላ ሰዎችም ጋር መግባባት ጀመረሽ ነበረ። ልክ ነህ። ሰሞኑን ደግሞ እንደ ድሮ ብቻሽን መሆን፣ ብቻሽን መመሰጥ አብዝተሻል። ሊሆን ይችላል፣ ግን ምንም የተለየ ነገር የለም። ሄቡ፣ እርግጠኛ ነሽ? አዎ እርግጠኛ ነኝ።
እኔ ግን አይመስለኝም። እንዴት? የሆነ የስሜት ለውጥ እያየሁብሽ ነው። ምን አይነት ለውጥ ነው ያየህብኝ? እሱን ታየውና ግን እንዳንቺ ብቸኝነት እያበዛ ያለ አንድ ሰው አለ። ማን ነው እሱ? ኢዮስያስ። ምን? አዎ ሄቨን፣ በጣም ብቻውን ሆኖ ሲመሰጥ፣ ሲከፋ፣ ብቻውን ሆኖ ሲያዝን እያየሁት ነው። ቆይ ምን ለማለት እየሞከርክ ነው? አንቺ ልጅ ቆይ ፍቅር ይዞሻል እንዴ? ምን? እኔ? እንዴት ነው እንዴ? ተረጋጊ እንጂ ሄቨን፣ ማንም እኮ የለም። ቆይ እንደዚህ አይነት ነገር እየተናገርክ እንዴት ልረጋጋ? የሚረብሽ ነገር እኮ አይደለም የጠየኩሽ፣ የጠረጠርኩትን የጠየኩሽ። እውነት ከሆነ አዎ፣ ውሸት ከሆነ ደግሞ አይ። ተሳስተሃል። እርግጠኛ ነሽ? አዎ እርግጠኛ ነኝ። ከሆነ ጥሩ። የተሳሳትኩት እኔ ነኝ ማለት ነው። ግን ዳጊ ፊትህን ሳየው ምንም ያመንከኝ አልመሰለኝም። ልክ ነሽ፣ አላመንኩሽም። ግን ደግሞ ዋና የስሜቱ ባለቤት አንቺ ስለሆንሽ አንቺ ያልሽውን መቀበል ግዴታዬ ነው። ስለተረዳኸኝ አመሰግናለሁ። እሺ በቃቸው። ግን ደግሞ አፍቅረሽው ከጎንሽ የሚሆን ሰው ካጣሽ እኔ ያለ አላፈቀርኩትም አልኩህ እኮ። ምናልባት እኮ ነው ያልኩሽ። አላፈቀርኩትም። በቃ እሺ። ወይኔ ጉዴ! ይህን ነገር በጊዜ መላክ አላልኩት፣ ሌሎች ልጆችም እንደ ዳጊ ሊያስቡ ይችላሉ። ቆይ አሁን ምንድን ነው ማድረግ ያለብኝ? ይመስገን። ያ ለሰው ችግር ቶሎ የሚደርስ ሩሩ ማንነት አሁንማ ምን ነው ሁሉ ነገር የተለወጠ መስሎሽ ነበር እንዴ? ነበር። ያን ሁሉ መስዋዕትነት የከፈለ ልጅ አሁን አይንሽን ላፈር ሲለኝ ይቆጋል። ይኸውልሽ አሁን ምንም እንድትሆኝብኝ ወይ ምንም እንዲነካሽ አልፈልግም። ለአንቺ ስል ደግሞ ምንም አደርጋለሁ። አትዋሽ። የወደድከኝን ያህል የጠላኝ መስሎሽ ነው። ተግባር ግን ይናገራል። ልቤ ማየት ስለማች ነው። ይኸውልህ ልቤ፣ እኔ የኔ ልብ እንደ ድሮ ሳይህ ይመጣል። ስትርቀኝ ደግሞ ትናፍቀኛል። ግን እኮ ልርቅሽ እየሞከርኩ ነው። በራኩሽ ቁጥር ደግሞ ትጎጃለሽ። አይጎዳኝም። ባይገርምህ እንደ ድሮ ነግቶ እስከማይ እቸኩላለሁ። አንተስ ግን እንደ ድሮ ይሰማሃል? ይኸውልሽ ባስረዳሽም አይገባሽም። እስቲ አስረዳኝና አይገባኝ። ቆይ ለምንድን ነው እየሸሸኸኝ ያለ? ላንቺ ብዬ ላንቺ ብዬ እንዳትጎጂ ብዬ። ቆይ ምንድን ነው እየገደሉ እንዳሞቺ ማለት? ይኸውልሽ አንዳንድ መጥፎች ከበጣም መጥፎች ይሻላሉ። እሺ አንተ ከሌለህበት ገነት አንተ ያለህበት ሲኦል ይሻለኛል። እመኝኝ ብርክቲ፣ ላንቺ የሚሻለውን የመረጥኩልሽ። እኔ ግን ልረሳ አልቻልኩም። እኔም እኮ መቼም ልረሳሽ አልችልም። የምርህን ነው ልቤ? አዎ ብርክቲ፣ ያሳለፍናቸው ጊዜያቶች እኮ እንደዚህ በቀላሉ ሊረሱ የሚችሉ አይደሉም። ግራ እኮ ነው የምታጋባኝ። አንድ ቀን ይገባሻል፣ የዛኔ ታረጅኛለሽ። መቼም አይገባኝም። ለምን? እኔም ማስታወሰው እያፈቀርኩ እንደገፋኝ፣ ለአንተ ብዬ ከቤተሰቦቼ ጋር ተጣልቼ መጥቼ እንኳን እንደገፋኝ ነው። ብርክቲ በእናትሽ እንደዚህ አትበይ። ለማንኛውም ይሄ ሹራብ ያንተ ነው። ፈቃደኛ ከሆንክ አጥቤ የምትወደውን ሽቶ ቀብቼ ላምጣልህ። እንዴት አገኘሽው? ሰብለ ነች የሰጠችኝ እንድሰጥህ። ቆይ ለምን ራሷ ይዞ አልመጣችም? ምናልባት ጆኒ ፍቅረኛዋ አንተ ጋር ስትመጣ አይቷት እንዳይደብረው ይሆናል። እና ምን አልከኝ? ምን አጥቤ ላምጣው? እንደፈለግሽ። እሺ በደንብ አጥቤ የምትወደውን ሽቶ ቀብቼ አመጣልሃል። ቆይ ሽቶ አለሽ ወይስ ገና ልትገዢ ነው? ያንተ ትዝታ ሁሉም አለኝ። በክብር ነው ያስቀመጥኳቸው እስካሁን። አሁና እንደውም ቆይ ሌላም ነገር አሳያለሁ። ስታዩ ትገረማለህ። ምንድን ነው እሱ? ሰርፕራይዝ።
ብሩክቲ እየጎዳሁሽ እንደሆነ በደንብ አውቃለሁ። ግን እሺ ቃሌስ እሱ ምን ላደርገው? አንበሳ ጀግና ምን ነው ብቻ ከየት እየመጣ ነው? ከመብራት ያለ ክፍያ ከፍዬ ምን ሆነሃል? አይ እንዲሁ ነው ምንም አልሆንኩም። አንበሳው ያ በሰዎች የሚከበበው ልጄ ብቻውን ተቀምጦ ሳይ ትክክል የሆነ አይመስለኝም። የሆንከው ነገር አለ? የሆነ ነገር ሆኛለሁ። ያቺ ልጅ አሁንም ስልኳ አይሰራም አይደል? አዎ አይሰራም። ቆይ ስለ እሷ የሚነግር ያለችበትን የሚጠቁም ሰው የለም? አዎ ማንም የለም። አይዞህ የኔ ልጅ፣ ይኸውልህ ይሄ በህይወት ውስጥ የሚያጋጥም አንድ ነገር ነው። ደግሞ ተመልሳ መምጣቱ አይቀርም። እኔ እንደዚህ የደበረኝ እሷ ጥላኝ ስለሄደች ይመስላል። እና ለምንድን ነው? ጀግናው አንተ የማታውቀው ብዙ ነገር አለ። ቆይ እኔ የምለው አንተ ከመቼ ጀምሮ ነው በዚህ ልክ ከኔ ነገሮችን የምትደብቀው? ድብቅ እኮ መሆን ፈልጌ አይደለም። እና ምንድን ነው? አንዳንድ እውነቶች ምንም ሳይነካኩ ተደፍነው ቢቀሩ ነው የሚሻለው። እንዴ እኮ ለምን ሲባል? የሁሉንም ሰው ደህንነት ለመጠበቅ ሲባል። አይ አንበሳው፣ ምን ነው እንዲህ መሆን እኮ የሚጎዳው አንተን ነው። ይገባኛል፣ ግን ደግሞ አንድ ማምንበት ነገር አለ እኮ። እሱ ምንድን ነው? የእኔ መጎዳት የሰዎችን ደስታ የሚጠብቅ ከሆነ እኔ ብጎዳ ይሻለኛል። አንተ ልጅ ይህን ያህል መስዋዕትነት የምትከፍለው ለእኔ ብቻ ነው? እና በከፍል ችግር አለ? አሁን እየሆንክ ያለው ነገር የሆነ ትንሽ እየገባኝ ሳይሆን አይቀርም። ምንድን ነው የገባ? እች ልጅ ወደ ህይወቴ የገባችው ድንገት ነው እና ከኔ ጋር የሚያያይዘው የህይወት ክፍልህን ነቅታባለች ማለት ነው። ጀግናው በእናትህ እንደሱ አትበል። አንበሳው አንድ ነገር እጠይቃለሁ፣ እባክህን ሳትደብቅ ንገረኝ። ምንድን ነው? ቆይ እች ልጅ እህት ነች እንዴ? ምን? ጀግናው ምንድን ነው እያልከኝ ያለው? አንበሳው አባቴ በህይወት እንዳለ አውቃለሁ። የሆነ ነገር ያሳስበኛል። ምንድን ነው የሚያስፈራ? ይኸውልህ ሌላ ግብቶ ሴት ልጅ ወልዶ ከአንተ ጋር ብትተዋወቁና እሷ ደግሞ ከአንተ ጋር ተዋውቃ የሆነ ነገር ቢፈጠር የሆነ ስጋት ይሰማኛል። እናማ እች ልጅ ወደ ህይወቴ የገባችው በአጋጣሚ ነው፣ የወጣችውን በአጋጣሚ ነው። የዛን ቀን ደግሞ ሙሉ አልበሙን ስታይ ነበረ። አዎ እሱንም አስታውሳለሁ። ድንገት አባት ከሌላ ሴት የወለዳት ናት ብዬ እጠራጠራለሁ። ይኸውልህ አባቴ፣ አሁን የምነግርህን ነገር ልብ ብለህ ስማኝ። ምንድን ነው? ይኸውልህ መወለድ ቋንቋ ነው። ለእኔ አባቴ አንተና አንተ ብቻ ነህ። ይህ የትኛውም የምድር ኃይል የማይቀይረው እውነታ። ግን እኮ በቃ ምንም አትበላልኩ እኮ። እሺ ቀጥል። ሌላኛው ነገር ደግሞ ኪዶ ከአባቴ እንደማትወለድ እርግጠኛ ነኝ። ተመስገን ጌታዬ። እኔ ደግሞ ስንቱን አሰብኩት። ስለዚህ አሁን በማንኛውም ጉዳይ ከዚህ በኋላ እንዳትጨነቅብኝ እሺ? ነው አባት። አልጨነቅም። ሌላውን አብረን እንወጣዋለን። አዎ እንወጣዋለን። ግን አንድ ነገር አትርሳ። ምንድን ነው? አንበሳዬ ምንም አድርጋ ብትበድልህ እውነቴን ነው ለአንተ የምመኛት ሴት ናት። ይቅርታ እንዳትነፍጋት። እንዲህ ቆይ አንተ ምኗን ወደሃት ነው ለእኔ የተመኛት? እሱን ጊዜው ሲደርስ እነግርሃለሁ። በል እንሂድ። የት ነው የምንሄደው? ልጋብዝ ነዋ። ያቺ የምትወዳትን ቦዛ ልጋብዝ። አረ ዛሬ ይብራብኝ እባክህ። ለምን? አቡሽ ከባድ ችግር ገጥሞኛል። ሚኪ ጋር ደግሞ ስደውል ስልኩ አልሰራም ብሎ አለኝ። እናማ ሊያማክረኝ እየመጣ ስለሆነ እሱን ብጠብቅ ይሻላል። ከፎንቃው ጋር ተጎራበጠ እንዴ? አይመስለኝም። ማር እና ምንድን ነው? ከፋያው ጋር ሳይጎራበጥ አይቀርም። መላበሉኝ ብሎ እየመጣ ነው። የአቡሽ ፋዘርማ እኔ ያልኩት ካልሆነ ብሎ ግትር የሚል እኮ ሰው ነው። እንዴ አቡሽ ደግሞ እንደምታውቃት እጥፍጥፍ ያለች አራድዬ ልጅ ነው። አንበሳው ለማንኛውም እኔ ልሂድ። አጮህልኝሽ አባቴ። እስከ ዛሬ ብዬ ላይሆን ይችላል፣ ግን በቃ በጣም ወድ አባቴ ነው። የምር በማንም ልተካል። እኔስ አንዱና ምርጤ። ኦህ አባቴ አይዞኝ እሺ።
አታስብ፣ ምንም አታስብ። ምርጡ አንዱ ልጄ እኮ ነህ። አይዞኝ። እሺ አባቴ ራስን ጠብቅ። እሺ ተደብቀሽ ነው? እባክሽ ፔሬድ መጥቶ እያሰቃየኝ ነው። እውነት? እና የሚያስፈልግሽን አገኘሽ? አዎ አግኝቻለሁ። ወይ ሙድሽ ጥሩ ካልሆነ ለምን ቤት ሄደሽ አታርፊም? መሲ ደግሞ እያወቅሽ ቤት ሄጄ ብቻዬን ኮንኩ ደግሞ የባሰ ነው የሚያመኝ። እሺ አይዞሽ። እሺ ደግሞ ሳልነግርሽ ምን እናታም መጥቶ እንደነበር። ምን ፈልገው ነው? እቺ ጓደኛሽን ምከሪያት ከማይሆን ሰው ጋር ገጥማ ህይወቷ ሊበላሽ ነው ምናምን ብሎ እየቀወጠው ነበር። እስኪ መሲሙች በይ። መሲሙች? ወይኔ ናታን። አሁን ግን አንድ ነገር ገብቶኛል። ምንድነው? አልገባውም እንጂ እሱም አፍቅሮሻል። አንቺ ልጅ በእናትሽ አታገቢኝ እንዴ? የምሬን ነው። እሺ ምን ላድርግ? እኔማ ምን ነው እንደዚህ ተበሳጨ? መሲን ታፈቅራታለህ እንዴ ስለው ብው ብሎልሻል። ሄደ። ይሄ ጅል የሆነ ልጅ። ያልሽው ነገር አለ እንዴ? እኔማ ድንገት ላወቅሽው ወንድ ብለሽ እንዴት ትተኛለሽ አለኝ። ያው ሰው ቤተሰቡን የሚተዋል ከሚስቱ ይጣበቃል ብዬ ነገርኩት። አልቀረብሽም? እሺ ባክሽ። እና ደግሞ ባሮክን ስለምታው ይቅርታ ማትጠይቀው ከሆነ አጠገቤ ማትድረስም ብየዋለኝ። የምትገርሚ አፍቃሪ አይደለሽ እንዴ? ባሮክዬ ልብሽን ስውር አድርጎታል። እናሳ የኔ ባሮክ ወይ ዘንድሮ። እኔማ በዚህም በዛም ብሎ መሲ አፈቅርሻለሁ ብሎ ካላለኝ እኔ መሲ አይደለሁም። ያርግልሽ። ይቺ ልጅ እንዴት ነው የሚያደርጋት ግን? ማን ብርክቲ ነው? ከሷ ሌላ ታዲያ ማን አለ? ቆይ ደግሞ ምን አደረገች? ቅድም ኤላ ሹራቡን ሲሰጠኝ አይታ ነበር። አሁን እሱን ይዛ እንዴት እንደሚያደርጋት። ምን? ኤላ እንደዛ አደረገ? ምን ልትይ ነው ደግሞ? እኔ ምንም። የኤላ ፍቅር አይን እያፈጠጠ ነው መሰለኝ። ጀመረሽ ደግሞ። እንደ ጓደኛዬ ስሞትልሽ ስቀበርልሽ ኤላ ይመችሻል አይደለ? አይመቸኝም። የሚመቸኝ ጆኒ ብቻ ነው። እንዴ ኤላ ተመቸሽ ማለት እኮ ጆኒን አትወጂውም ማለት አይደለም። ይሄ እኮ ኖርማል ነገር ነው ሰው ከሆነ ጥሩ። ስለዚህ ይመችሻል ማለት ነው። እንደውም አይመቸኝም። እሺ ወይ ፍቅር እንደው አጃጅሎን ቀረኩ። መጪ ቀናን ያለፉት እዚያ ነው ምናልባት ስትመጪን እንዳይጠፋሽ ቤቴ። አንድ ሰው እንዴት ነው ፍቅረኛ ኖሮት ብቻውን ሊቀመጥ ይችላል? እሺ ደግሞ ከማን ጋር ፍቅረኛ አደረግሽኝ? እንዴ መሲናታ ለካ ፍቅረኛ አይደለች። እኔ እኮ ፍቅረኛሞች አይደላችሁም የሚለውን ቃል ማመን ነው የሚከብደኝ። እሺ ለምሮ ደግሞ አንቺ ማመን የሚከብድሽ? ስትታዩ እህትና ወንድም ሳይሆን የምትመስሉት ቀብሎች ነው የምትመስሉት። በእናትሽ እንደው ስለምንሽ ብርክቲ ሰላሜን አትንሽኝ። ሰላም ስጭኝ። ደግሞ ሰላም ተነሳ? አዎ ሰላሜ ተነስቷል። ያም ይመጣል ካፕላችሁ በሚል ቃላት ናላይ ሊዞር ነው። እና ምን ችግር አለው ብትሆኑ? ይኸውልሽ እኔና እሷ መቼም ቢሆን ፍቅረኛሞች መሆን አንችልም እኮ። ለምን? ምክንያቱም መሲን በጣም ወዳትና ማከብራት እህቴ ብቻ ነች። ቆይ አታፈቅራትም? አዎ አላፈቅራትም። እኔ ግን ሳስበው እሷ የምታፈቅር ይመስለኛል። ቆይ እንደሱ እንዴት አልሽ? ከማየው ነገር ምን አይተሽ ነው ነገር በእናትሽ? እሱን ቀስ ብለህ ትደርስበታለህ። ቆይ ስማኝ፣ የሆነ ጥያቄ ልጠይቅህ ነበር። ምንድን ነው? ጠይቂ። ያውልህ ታዲያ በእኔና በአንተ የሚቀር ሚስጥር ነው። ይኸውልሽ ሴትዮ የምትናገሪ ከሆነ ተናገሪ። ቀስ በላ ታዲያ። እሺ ስለ ኤላ ንገረኝ። ምንድን ነው የምነግርሽ? ተረጋጋ። ቆይ እኔ የምልህ ሰብለን ያፈቅራታል? እኔ ምን አውቃለሁ እንዴ? ጓደኛ አይደል እንዴ? እንዴ ነው የማታውቀው? ሴትዮ አላውቅም አልኩሽ አይደል? እንዴ ምን ትጨቅጭቅኝ? ሰላሜን ስጡኝ በቃ። አሮጊት ታስጠላ እንዴ! ይሄ ልጅ አሞን እንዴ ዛሬ ምን ሆኖ ነው? እዚህ ግቢ ሁሉም ሰው ታሟል። አይናታል። እሺ ከዚህ በኋላ ቆይ ምንድን ነው ማድረግ? አረ ፈጣሪ ተጨነኩልህ ግን ተው። አረ ተው። አረ ከዚህ ጭንቅ ገላግለኝ። ምንድን ነው የሚፈጠረው ከዚህ በኋላ? ምን ነው አንተ ጉሩም ሰው ብቻህን እያወራ ነው? ጨለልክ እንዴ? አወራው እንዴ? ቀላል አወራህ እንዴ? ቆይ ምን ሆነ ነው? አረ ተወኝ ጀግናው፣ አረ ተወኝ። እንዴ ደባሪ ነገር እየተፈጠረ ነው። እስኪ እንስማው። እንደውም እነግርሃለሁ ጀግናው፣ እኔ ለአንተ ልጅ ነኝ፣ አንተም ለእኔ አባቴ ነህ።
አዎ። ስለዚህ የምነግርህን ሰምተህ ዝም ማለት ግን አይቻልም። ኧረ ጣጣ የለውም እንዴ እየዞርኩ ለየሰፈሩ እነግርልሃለሁ። እንደሱም አይሆንም። ቆይ ሰምተህ ዝም ማለት አይቻልም አላልከኝም እንዴ? እኔ እንደሱ ለማለት ፈልጌ አይደለም። ስማ ምን ለማለት ፈልገህ ነው? በቃ ለፋዘር ሄደህ የምነግርልኝ ነገር አለ። ለአንተ አባት? አዎ ለእኔ ፋዘር። አቡሼ ልታገባ አሰብክ እንዴ? አረ ጀግናው ግን ተው 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 ተው። አሁን በዚህ ሰዓት ይቀልዳል እንዴ? ታዲያ በዚህ ሰዓት የሚነገር መልእክት እሱ ነው ብዬ ነው። በቃ አንድ ሰው ወደ ቤተሰቡ ሊቀላቀል ነው። አልገባኝም። አንዲት እንግዳ መታኛ ጋር ልትማር። እናንተ አስቤዛ ትገዛላት አታስተዳድራት ምን ያወራጫል? አረ ጀግናው አንተ አልገባህም። አቡሺ እንዲገባኝ ግልጽ አድርግልኝ። የምመጣው እንግዳ ደብሬ ነች። ደብሬ ማናት እንዴ? አስታወስኳት። ደብሪቱ ታውቃታለህ እንዴ? አይ እሱማ አላውቃትም። ታዲያ ለምንድን ነው እንደምታውቃት አክት የምታደርገው? አቡሺ ለወሬው ድምቀት ነው። ውይ ጀግናው ግን አንተ ደልቷል። እስቲ ቆይ አሁን ረጋ ብለህ ንገረኝ። ደብሬ ማናት? ደብሬ ማለት የአቶ አጎናፈር ልጅ ነች። ያኔ እንደውም ፎል ሰርቼ አጎቴ ጋር ገጠር አልተላኩም። ያኔ ያወቅኳት ልጅ ነች። የአጎት ልጅ ማለት ነው? አይደለም የአጎቴ ጎረቤት ልጅ ነች። ድሮ የታጨላት አውራሪስ የሚባል ሰው እያለ አሁን ከእስር ቤት ተፈቶ ጠልፌ ካለገቦሽ እያለ እያፈላ ነዋል። እና ታዲያ እሷማ መማር ፈልጋለሁ እያለች ነው። ቤተሰቦቿም ያለ እሷ ፍቃድ አናጋባትም ብለው ይኸው ዘመድ ፍለጋ እኛ ቤት ሆና ልትማር ነው። አቡሺ ይኸው ወደ ነጥብ ገባ። ምንድን ነው ያስጨነቀ? ያው እዛ ገጠር እያለው አንተ ፈታላ የጠበሳ መረብ ከከተማ እስከ ገጠር የገባ ነው። አረ እንደሱ አይደለም። እና ምንድን ነው? በቃ አይኑክ ነች። ከዛ ውጪ ሌላ ምንም ነገር የለም። አይድሏ ኮርማ ሸሽታ ወደ ሌላ ኮርማ። አረ ጀግናው ሺም ነው። እና አይኑካ ስለሆነች ነው የደበረ? አይደለም። እና ምንድን ነው? ቶ በቃ እሱ ሌላ ቀን እነግርሃለሁ። አሁን ከቻልክ በእናትህ ለፋየው ነገሩን እንድቀራርጋት። አቡሽ ይኸውልህ እንደዚህ አይነት ነገር ልተባበረ ባለመቻል ያዝናል። አንበሳ ይዛ ይኸውልህ ደብሮት ቁጭ ብሏል። ሂድና እሱን ባይሆን አነቃቀው። ቻው። እሺ አሁን እኔ ምንድን ነው ማድረግ? ያቺን የመሰለች ጋር አንድ ቤት ውስጥ እንዴት ነው የምኖረው? እዚህ ጋር ሄሎ አለች፣ እዚህ ጋር ደብሬ አለች። አረ ፈጣሪ እንደውም ከዚህ ጭንቅ አስወጣኝ። ምንድነው በማላውቀው ስልክ 10 ጊዜ የሚደውሉልኝ? እኔ ጄሪ ማለት ነው አይደለም የማላውቀውን ስልክ ላነሳ ይቅርና ማለት ነው የማውቀውን ሰው ስልክ ራሱ ኮራ ጀነን ቀብረር ብዬ ነው ማለት ነው ደፋ። ልጅ የማይሰራ ስልክ ነው ሊሰጠች? አንቺ ደግሞ ምን ፈለግሽ? ጄሪ እውነቱን ንገሪኝ። የምን እውነት ነው የምነግርሽ? ሄቨን እና ዩሲ መሀል የተፈጠረ ነገር አለ እንዴ? እሱን እኔ ምን አቅልሻለሁ? እኔ እናት የምጠረጥሪው ነገርም ካለ ሂጂና ሁለቱን ጠይቂያቸው። እሷን ጠይቂያት ነበር፣ ግን ደግሞ ምንም ልትመልስልኝ ፈቃደኛ አልነበረች። እና ታዲያ ባለቤቷ ይሄ ነው ብላ ያልነገረችኝ ነገር ለምንድን ነው እኔ የምነግርሽ? ምን ቤት ነኝ? ጄሪ በእናትሽ የምታውቂው ነገር ካለ ንገሪኝ። ቆይ እኔ የምልሽ ቤቲ የማውቀው ይሄ ነው ይሄ ነገር አለ የተፈጠረ ነገር አለ ምናምን ብዬ በነግርሽ ማለት ነው ሂደሽ ለአቶ ደሳለኝ ነግረሻቸው ነገር ልታቀሳስሪ ነው መቼም። ስለዚህ የተፈጠረ ነገር አለ ማለት ነው። አረ ሴትዮ ተረጋጊ እንዴ! ምንድነው እንደዚህ ለነገር መወስወስ? ምን ላድርግ ጄሪ፣ የፍቅር ነገር ሆኖብኝ እኮ ነው። ኢዮስያስን በጣም አፈቅረዋለሁ። ካልፈለገሽስ እንዴ ምንድነው ሰው ላይ ደግሞ ጥኝ ማለት? በቃ አልፈልግሽም አለሽ አይደል እንዴ? ቆይ አንቺ ትንሽ እንኳን ለክብርሽ አትጨነቂም እንዴ? አይደል?
አሁን እሱን ታይና እስኪ አንድ ነገር ላማክርሽ። ምንድነው? ቆይ ፍቅር ሲይዝ እንዴት ነው የሚያደርገው? እንዴ ለምን ማወቅ ፈለግሽ? ፍቅር ያዘሽ እንዴ? ኧረ እዛው በጸበሉ የኔ እናትስ ሆ የሚይዝ ነገር እዛው የያዘው እኔ ጄሩ ካኔ ፍቅር የሚይዘኝ። ታዲያ ለምን ማወቅ ፈለግሽ? ሴትዮ የምትናገሪ ከሆነ ተናገሪ፣ ካልሆነ ግን ከዚህ ሂጂልኝ። እኔ ብቻዬን ሆኜ መመሰጥ እፈልጋለሁ። ስለዛ ሰው ብቻ ነው የምታስቢው? ሳቁ፣ ፈገግታው፣ ድርጊቶቹ ሁሉ ይገዙሻል። ታውቂያለሽ፣ ከሰው ጋር መቀላቀል ራሱ ያስደስትሽም። ብቻሽን ሆነሽ ስለሱ ማሰብ ማለሙ ነው የሚያስደስትሽ። ይሄን ነው መሸሽ። እስኪ ቀጥይ። አለ አይደል የሱ የሆኑ ነገሮች ሁሉ ቆንጆ ሆነው ይታዩሻል። ኢቭን ሌላ ሰው ነግሮሽ ያላሳቀሽ ቀልድ እሱ ሲያወራው ፍልቅልቅ ነው የሚያደርግሽ። እነዚህና የመሳሰሉት ስሜቶችን ከተሰማሽ እንግዲህ በእርግጠኝነት አፍቅረሻል። ወይኔ ጄሪ፣ ምንም ነገር የቀረሽ እኮ የለም። ሁሉንም እኮ ነው የተናገርሽው። ቆይ ጄሪ፣ ማንን ያፈቀርሽው? ሴትዮ ተይኝ በእናትሽ። ከቻልሽ ብቻዬን መሆን ፈልጋለሁ። ከዛ ስለ ልጁ ደጋግመሽ ልታስቢ ነው? ሴትዮ ደሜን አታፍሽ፣ ሂጂ ብዬሻለሁ። ካለበለዚያ ግን በካራቴ ነው የምልሽ። ካራቴ? ቤት ሂጂ። እንዴ ያማታል እንዴ? ታስጠላ እንዴ! ብቻ እኔ ፍቅር ይዞኝ እንዴ? በጭራሽ ነው የማይሆን። እኔ ጄሩ ከአርጊው ነካነካ የተባልኩ ልጅማ ከመሬት ተነስቶ ፍቅር ሊይዘኝ አይችልም። ወይኔ ጌታ ሆይ፣ ከዛ ጅል አንሶ ፍቅር፣ አይ በጭራሽ አይሆንም። እኔማ ስልኩን አፈላልጌ አግኝቼው ማለት ሙልጭ አድርጌ ጥጉን እንዴት ነው የማደርገው? የሚደወልልኝ እሱ ይሆን እንዴ? ለነገሩ አይታወቅም እኮ። ሄሎ፣ ጄሪ ነሽ? አዎ ነኝ። አንተን ማን ልበል? ማንነቴ እንኳን ትንሽ ይቆይሽ። አንተ የማዳጋስካር ጉማሬ መሰልክ ልጅ። ቆይ ያላወቅኩ መስሎ ነው አይደል? ይኸውልህ ሰውዬ ተወኝ፣ ስላንተ ማሰብ አልፈልግም አልኩ አይደል እንዴ? ምንድነው የምታወሪው? ዝጋ አንተ። ምን ነው ፊት ሲሰጠው አናቴ ላይ ፊት ተብዬ ካልወጣው አልክሳ። ቆይ የምትወደድ መስሎ ነው እንዴ? እሱ እንደሆነ እያማረ ይቀራል። እሺ ጄሪ ተሳስተሻል፣ ትንሽ ተረጋጊ። ምንም አልተሳሳትኩኝም። ቆይ ልክህን ስነግርህ ጅማት ተገተረ እንዴ? ቆይ ማመስይሽ ነው። ይኸውልህ ሰውዬ እኔ አልፈልግህም፣ አትደውልልኝ፣ አትድረስብኝ፣ አልደርስብህም። እንዴ በቃ ተወኝ። ዝም ብለህ በሀሳቤ አትምጣ፣ አልፈልግም። እንዴ አትወኝም እንዴ? ይሄ ምን ይላል በእናታችሁ? ሲያስጠላ ጦሰኛ። ልጅቷ ምንድነው የምታወራው? ሄሎ መሲ። አይ ባሮክ፣ እንዴት ነህ? አለሁልሽ። እንዴት ነሽ? እኔ የምለው የሰጠሽኝ የጄሪ ቁጥር ግን ልክ ነው? አዎ። ምን ነው? እኔ እንጃ፣ የሆነ ቀበጣጥራ ምናምን የዘጋችው። ምን አለች? መሲ፣ ግራ የገባው ነገር እኮ ነው የምታወራው። ምንም ልንግባባ አልቻልንም። ለምን? እኔ አላውቅም መሲ። ልታገኛት መጥተህ ነበር? ያ መጥቼ ነበረ። የት? እኛ ግቢ ጋር መጥተህ ነው? ያ እናንተ አካባቢ ነኝ። ከቻልሽ ላገኝሽ እችላለሁ? እሺ፣ የትናንት ቦታ ጠብቀኝ። ኦኬ ባይ። ደራሲው ወይ ቲቸርዬ አነበቡት? እንዴት ነው? ቅኔ ትዘርፍ የለ ቲቸርዬ? እኔ እኮ መክሊቴን አላወቅኩም። ለካ ጎበዝ ደራሲ ነኝ። እናስ በተለይ አሽሙርክ እንደው ምን ስትል አሰብከው? ጥበብ ስጠራውት እኮ አቤት ማለት እንጂ ወዴት እንዴት ምናምን እኮ አይባልም ቲቸርዬ። አሁን ምን እናደርጋለን መሰለህ? ድርሰቱን በጣም ስለወደድኩት ወደዱት እንዴ? በጣም እንጂ ምን ይወጣለታል? አሁን ድርሰቱን ይዘን አቶ ደሳሌ ቢሮ እንሄዳለን። ለምን እንዴ? እሳቸው የሚያንብቡታ። እንዴት አድርገህ በቅኔ ባሽሙር እንደሰደብከኝ ይረዱት። ምን እንዴ? የምን ስድብ? ቆይ እኔ የምለው እኔ በቃሉ ፋራ ነው መስለህ? አይገባም ብለህ ነው የምታስበው? ኧረ እኔ አልተሰደብኩኝም። ዝጋ። ቆይ ከዚህ በላይ እንዴት አድርገህ ልትሰድበኝ ነበር? አንተማ የማይገባኝ መስሎ ነበር። ኧረ ቲቸርዬ ልክ ያልሆነ ነገርማ አለ እንዴ? ደግሞ ርዕሱ ከርዕሱ እኮ ነው ስድቡ የሚጀምረው። ምንድን ነው የሚለው ማለት
ልትሸመጥጥ ነው ወይስ የጻፍከውን አታውቀው? ቲቸርዬ እርሶ ማያውቁት እኮ የመርሳት ችግር አለብኝ። ያው አንዳንዴ ይነሳብኛል። የፈለገ ልትረሳት ትችላለህ። እኔ ጋር ግን ማስረጃ አለ። ቆይ ግን ምንድን ነው የሚለው? ድንቄም በቀለች። ምኗ? ርዕሱ ነው ድንቄም በቀለች። እንዴ እንደዛ ነው እንደሚለው? በጽሁፍ ሳይንስ አሁንም ልታሸሙርብኝ ነው? ኧረ ቲቸርዬ እኔ አላሸሙርኩም። በአንተ ቤት በቃሉ አይረዳም ብለህ ነው አይደል? በቃሉ የሚለውን ወደ ሴት ቀይረህ በቀለች አልከኝ። ወይኔ ወንዱ ካሌብ ላግኝ እቦጫጭቃለሁ። ስማ እኔ እኮ በሀያሲነት ልምድ ያለኝ መጽሐፌን ሳንሱር በማድረግ የተጨበጨበልኝ ሰው እኮ ነኝ። ሊሆን ይችላል ግን ምንም የሚሉት አልገባኝም። አላወከኝም ማለት ነው። ስማ እኔ በቃሉ የጻፍካትን እያንዳንዷን ነገር በትኜ ነው የተነተንኳት። እንዴ ከርዕሱ ሌላም ስድብ አለው እንዴ? ድርሰት እኮ አይደለም የጻፍከው፣ የኔን ህይወት ታሪክ በስድብ አጭቀህ እኮ ነው የጻፍከው። ይሄ ካሌብ ስራ ነው። እሱም ቢሆን ከክሱ ያመልጥ። ቆይ ማን ነው አስተማሪ እንድታሸማቀቁና እንድታኳስሱ ተልኮ የሰጣችሁ? የምን ተልኮ? እሱን የምንደርስበት ይሆናል። አረ ቲቸር ተናገርኩ እኮ። ያን ተባባሪ ካሌብን ይዘውናና በደንብ የምናወራበት ነገር ይኖራል። እሺ አንቄ ነው ማመጣሉት። ይሄ ጦሰኛ በዚያውም ስትፈልገው እግር መንገድን ተማሪዎችን እየተሰናበትክ ነው። ለምን ተመለስ ወደ ትምህርት ገበታ ስለማትመለስ ነው እንዴ ቲቸር? እና እንገጥ ሰድበኝ፣ በዚያውም በድፍረት ለኔ ሰተኸኝ። በሰላም ትምህርት ነው የምትማር መስሎ ነበር። አሁን ከፊት ጥፋ፣ ሂድ እንዴ! ካሌብ ምን አባ ነው ያደረገው? እገላለሁ። እንዴት ነው እባክህ? ምንድን ነው እንደዚህ መመሳጥ? ስለ አንቺ እያሰብኩ እኮ ነው። ወይኔ ካሌብ በእናትህ ሳክስን ተው። ለአንቺ ያለኝን ስሜት እኮ ስለማታውቂ ነው። ስላወቅኩ አይደል እንዴ ፍቅረኛህ ለመሆን እድል የሰጠሁህ? ከምታውቂው በላይ ነው የምወድሽ። እንደ ሀሳብ ግን ፍቅርህን ልትቆጣጠረው ይገባል። ለምን? ነገ ምን እንደሚፈጠር ማን ያውቃል? ምንም ሊፈጠር ይችላል፣ ግን ፍቅርን እንዴት አድርጎ መቆጣጠር ይቻላል? እባክህ ነገሩ ነው እንጂ እኔም አላውቅም። ባቅ ኖሮ ጎዳ ነበር። አይዞሽ እኔ ክስሻለሁ። እሺ መካሻ። አቤት መቤቴ ጠራሽኝ? ፍጥነትህ እኮ ነው የሚገርመኝ። እኔ የምልሽ የአሳይመንቴ ነገር እንዴት ሆነልኝ? ታረመ? አዎ ታርሟል። እና ውጤት አይነገረኝም እንዴ? ትንሽ ይቀረዋል፣ አመርቂ አይደለም። እና ምን ላስተካክል? ይመስለኛል ስለኔ በደንብ የሚያውቁ ሰዎች ሄደህ እርዳታ መጠየቅ አለብህ። አንቺ የምትፈልጊውን ነገር ሁሉ አደርግልሻለሁ። ትልቁ ፈተና እሱ ነው። አንቺ ብቻ አካሌ በይኝ እንጂ ሄጄ እጠይቀዋለሁ። እሺ ኤላን ጠይቀው። ኤላ? አዎ ምን ነው? ማለት እሱ እንዴት ስላንቺ ሊነግረኝ ይችላል? ጥል እኮ ነን እንዴ። ለአንቺ የትኛውንም መስዋዕትነት ከፍላለሁ አላልክም እንዴ? አሳየኛ። እሱማ ብዬሽ ነበር የማይሆን ሰው ጋር ላክሽኝ እንጂ። እንግዲህ እኔ አሳይመንቴን ተናግሬያለሁ። ከዚህ በኋላ የሚቀረው ውጤት ነው። ካሌብ ይሻ መልካም ስራ። እሺ እኔ እንዴት አድርጌ ነው አሁን ኤልያስን ስለሷ የምጠይቀው? እና ምን ብላ ነው የሰደበች? አይ ቲንክ ሌላ የምታወራው ሰው አለ መሰለኝ። እሱም መስያት ነው። ታዲያ ማንነትህን አትነግራትም ነበር? ኧረ እሷ ፈጽሞ የምትሰማ ጉድ አይደለችም። ጄሪኮ በጣም አስቸጋሪ ሰው ነች። አንቺ ግን እንዴት ነሽ? ነገሮች ባሰብሻቸው መልኩ እየሄዱ ነው? በጣም። እስኪ ንገሪኝ። ናታን ብዙ ነገሩ እየተቀየረ ነው። እንደውም ዛሬ ሰብለ የምትባል ጓደኛዬ ጋር ሄዶም ሲያለቃቅስ ነበር። ምን ልሁን ብሎ? በጣም እንደሚያስብልኝና እማየውን ሰው ጋር እንድገጥም እንደማይፈልግም እየነገራት ነበር። አይ ቲንክ ግን ልጁ ፍቅር አለበት። አሁን እየገባኝ ያለው እሱ ነው። ስለዚህ ስራችን ውጤት አምጥቷል ማለት ነው። እንደዛ ነገር። በጣም አሪፍ። እኔ የምለው አንተ ግን እንዴት ነህ? ደህና ነኝ። አንድ ነገር ልጠይቅሽ ነበር። ምን? የክረምት ትምህርታችሁን ጨርሳችሁ መቼ ነው ዋናውን ትምህርት የምትጀምሩት? ኦልሞስት በዚህ 2 ቀን ውስጥ ያልቃል። ከዛ አዲሱን አመት እንጀምራለን። በመሀል ምንም እረፍት አይኖራችሁ?
ምናልባት ለምዝገባ 1 ሳምንት እንጂ ያን ያህል ጊዜ የለንም። አሪፍ። ቆይ ምን አስበህ ነው? ምንም። አይ ምንም ሳታስብማ እንደዚህ ልጠይቀኝ አትችልም። ልክ ነሽ። የሆነ ነገር እያሰብኩ ነው፣ ግን ሌላ ቀን ነው የምነግርሽ። ጥሩ በቃ አሁን ወደ ግቢ መግባት ይኖርብኛል። አዎ ሂደሽ ፍቅር የማይገባው ወንድምሽ ጋር ተጨቃጨቂ። አንተ እኔ እንደሱ ስትለው ደስ አይለኝም። እሺ በቃ ቻው። እሺ ቻው። ምን አባን ያደረግከው አንተ? ምን አደረኩ? ምንድነው እንድሰጥ ያደረግኝ? ድርሰት ነው። ዝም በል። ሆን ብለህ እንዴት እንደተሳደብኩ አድርገህ ልታስባረኝ ነው እንዴ? የምን ስድብ ነው ደግሞ? ለምን ብዬ እንድትባረር አድርጋለሁ? እኔ ምን አቅልላለሁ? ቆይ ለምን ረጋ ብለህ የሆንከውን አትነግረኝም? ቆይ ድርሰቱ ምንድን ነው የሚለው? እኔ ምን አውቄ? እንዴት አታውቅም? ማታ በእንቅልፍ ልቤ ነው የጻፍኩት። እኔም አንተን አምኜ ሳላነብ መስጠቴ ነው የሚቆጨኝ። ቆይ ምን ሆነ ብለው ነው? እንዳለ ስድብ እኮ ነው። እኔን የተናገራችሁት ብለው ይኸው አስባራችኋለሁ እያሉ ነው። እንዴ እንዴት ስድብ ይሆናል? ቆይ ርዕሱም እንደሚል ታውቃለህ? እሱንም አስታውሳለሁ። ድንቄም በቀለች ነው የሚለው። ይኸው እኔን እንደ ሴት በቃሉ የሚለውን በቀለች አላችሁ፣ ሴታ ሴት አላችሁ ነው የሚሉት። እንግዲህ እና ታስረዳቸውም ነበር? ምን ብዬ ነው ማስረዳቸው? እንኳን እኔ ቀርቶ እኮ አንተ ራስህ እኮ ምን እንደሚል እኮ አታውቅም። እና ምን አናደደ? አላውቅልህም። አሁን ይዘውና ብለውኝ ነው የምትላቸውን ትላቸዋለህ እንዴ? እኔማ ምንም አላቸው። ወደህ ነው የምትላቸው? መጀመሪያ ዋሸነው ውሸት ይታወቅብናል። እና ከትምህርት ቤት እንባረር? በውሸታችን እንቀጥልበት። ቆይ ከዛስ? አንተ ሰው እንዳጻፍክና ያጻፍከው ሰው ደግሞ ከቲክቶክ እንደገለበጠ ነገራቸው። እጅ ጽሁፌ እንዳይመሳሰል ስለጣርኩኝ ያምነዋል። ድጋሚ ሌላ ውሸት? ያለን አማራጭ እሱ ብቻ። ሁለተኛ ግን አንተን ባምን ሞቻለሁ። በላውና እንሂድ። እሺ ቆይ አንተ ልጅ ለምንድን ነው የምልህን ማሰማው? ምንድን ነው የምሰማው? በቃ ከመሲ ጋር ያለን ነገር በፒስ ፍታ ማለት። ምክንያቱ አያገባህም። እኔ የምለው ግን መሲ ነገረች ናታንና አሁን የማየው ናታን በጣም ልዩነት አላችሁ። ምን ማለት ነው? ጥሩ ልጅ እንደሆንክና አሪፍ ባህሪ እንዳለ ነበር የነገረች። እና ታዲያ አሁንስ? ስተዋወቀ ግን ምንም በጥሩ አልተቀበልከኝ። ይኸውልህ አሁን መመጻደቁን ተውና ከመሲ እራቅ። እሺ ርቃታለሁ፣ ግን በምክንያት እናውራ። ይኸውልህ በቃ ምንም ምክንያት የሚባል ነገር የለም። ራቃት ተባልክ ራቃት። መሲን እንድርቃት የሚያደርገኝ አንድ ምክንያት ንገረኝ። የምን ምክንያት? ራቃት አልከኝ አይደለ? ለምን ልራቃት ስል ደግሞ መልስ ምንድን ነው? በቃ ሳይ ካልተመቸኝም የሆነ አጭበርባሪ ዱርዬ ነው መስለው። እስኪ ስለዚህ ሰውዬ እናውራ። ይህን ሰውዬ ስታየው ምን ይመስላል? ያው ምን ይመስላል? ሰው ነዋ። አንተ ስለሱ የምትገምተውና ትክክለኛ ማንነቱ የተለያየ ሊሆን ይችላል። ሰው በሽፋኑ አይለካም አይደል የሚባለው? አልቀረብም። እና አሁን አንተ ጸዴ ሰው ነኝ እያልክ ነው? አዋ መሲ ወዳኛለች፣ እኔም ወድጃት። ይኸውልህ ትሰማኛለህ? ተሳስተህ እንደዚህ ስትለኝ እንዳልሰማ ካሁን በኋላ። ይኸውልህ የረባ ምክንያት ስላልሰጠኝ ከመሲ ጋር ያለኝን ነገር ማቆም አልችልም። እመነኛ፣ አንተ ወጠጤ ትጎዳለህ። እኔ የምለው ታፈቅራታለህ እንዴ? ምን አገባህ አንተ? አያገባህም። ይቅርታ የኔ ወንድም፣ አሁን መሄድ ይኖርብኛል። ባሩክ ትዕግስቴን ባትፈታተኝ ይሻላል። ተው ስል ማሰማ ከሆነ እመነኝ እሰባብረዋለሁ። ቆይ ለምን ምኑን?
ማን ነው እያስፈራራሻለሁ? ለምንድን ነው ከኔ በዚህ ልክ ለመራቅ እየፈለግሻለሽ? ማንም አላስፈራራኝም። አላምንሽም። ይኸውልሽ ማንም ባያስፈራራሽ ኖሮ በዚህ ልክ በራስሽ ፍቃድ ከኔ ለመራቅ አትሞክሪም ነበር። ሰላም እንድትሆን አንተና ጆኒም እንዳትጣሉ ስል ነው ያደረኩት። ይኸውልሽ ሰብሊ፣ ለኔ ብለሽ ከሆነ አታስቢ። የዚህን ያህል እንድርቂኝ አልፈልግም። ኤላ አሁንም ቢሆን የሆነ ሰው ላይን ይችላል። በእናትህ ልሂድ። ይኸውልሽ ሰብሊ፣ እኔ ግድ የለኝም ማንም በይኝ። መልስ እፈልጋለሁ። በእናትህ ካታስጨንቀኝ። ቆይ ለምንድን ነው በዚህ ልክ ከኔ መራቁን የፈለግሽው? ኢቨን እንኳን ሹራቤን እኮ በብርክቲ እኮ ነው የላክሽልኝ። ቆይ አውቄ ፈልጌ ነው የሚመስልህ? ካንተ መሻሻው አውቀሽ እንዳልሆነ ስለማውቅ እኮ ነው እየጠየቅኩሽ ያሉት። ሰብሊ እውነቱን ንገሪኝ። ቆይ ማን ያስፈራራች? ብርክቲ ነች? ነገርኩህ እኮ ማንም አላስፈራራኝም። የራሴን ውሳኔ ወሰንኩት ራሴ ነኝ። በቃ በእኔ ምክንያት ማንም ሰው እንዲጎዳ አልፈልግም። እሺ እንደ በፊቱ እየተደበቅን አንገናኝም ማለት? እኔ ማግኘት አልፈልግም። እሱማ እፈልጋለሁ። እና ለምንድን ነው ግን ኤላ በእናትህ በቃ አታስጨንቀኝ። ሰብሊ ምንድን ነው ቆይ በዚህ ልክ ፈሪ ያደረገች ነገር? ኦሜራ አንተ ፋዘር ግን ተመቹኝ። ቆይ ተመቹኝ ስትል ትንሽ አይደብርም እንዴ? እኔ እዚህ ጭንቀት ውስጥ ገብቻለሁ፣ አንተ ተመቹኝ ትላለህ። ምንድን ነው የጨነቀ? አንተ እኮ ስላልገባ ነው። ደብሬን እኮ ስላላያት እኮ። ጸዴ ናት በለኛ። ጸዴ ብቻ ያልተመረዘ ውበት እኮ ነው። እሺ ሌላ ምኗ ማረከ? በእናትህ ግን በቃ አላ ሳያት የምታፍረው የምትኮረመው ነገር በቃ ምን ብዬ ልንገርህ? አንተ ልጅ ግን ቆይ ገብቶልሻል፣ አቡሻ ገብቶልሻል። በእናትህ እዛ ገጠር እያለሁ እኮ በቃ ሳላያት መዋል አልችልም። እስኪ አቡሻዬ ስለ ውበቷ ንገረኝ፣ በራበራ አድርግልኝ። ምን ብዬ ቆይ ልንገርህ? ቅላቷ ብትል ደግሞ ያልነገርኩህ ነገር ታቱ አለባት። ታቱ እንዴ? ታቱ ነው ያልከው? የምን ታቱ? ያበደ ንቅሳት አለባት ስል የቱ ጋር? አንገቷ ላይ ያለው ታቱ ምን ብዬ ልንገርህ? ኔትወርክ ነው በለኛ አቡሻዬ። አሁን በእናትህ ምን ማድረግ እንዳለብኝ ብቻ ነገረኝ። አሁን እሷ እኛ ቤት ስትሆን ስወጣ ስገባ አቡሻዋ እያለች መልኳን ስትሰራብኝ እኮ ታየኝ፣ አሻንቲ ታየኝ። አቡሻዋ እኔ ራሱ ታየኝ እኮ ሳልኩት። አንተ ደብሬዋ ስትል እሷ ደግሞ አቡሻዋ እያለች ቸልቴ ማለት ነው። አንተ ያማል እንዴ ትርትሪስ? ውይ እኔን ሞት ይርሳኝ። ለካ ፍቅረኛ አለ ረስቼዋለሁ እኮ። እንዴ አሳሰበኝ። እሷ አይደል እንዴ? እሷ ባኖርማ በቃ ፍታታ። ማን? ሄሉን? አዎ ሄለን። አንተ ልጅ ቆይ ያማል እንዴ? ጭንቅላት ላይማ የሆነ የለቀቀ ኬብልማ አለ ይመስለኛል። ወይ ደብሬ አቡሻሙት ግን ሳላያት ንፍቅ ነው ያለች። እኔ ግን ፈጣሪ የሚለምነው አንድ ነገር ብቻ። ምንድን ነው? ውጤት መጥቶልኝ ዩኒቨርሲቲ መግባት። ዩኒቨርሲቲ በፍጹም አገቡ። እንዴት እንዴ? እኔ ቋጥርባችኋለሁ። አንተና ሚኪ በፍጹም ዩኒቨርሲቲ አገቡም። አታስቡት። ጋራጅ ትገባላችሁ፣ ግሪስ እያላችሁ አብረን እናዝጋለን፣ እዚሁ ትውላላችሁ። ጆንክ ሟርተኛ። እስኪ ስለ ደብሬ ነገር የለም ወይ ደብሬ? እንደው ስለሷ አሳሰብ አንጀቴ የተላወሰ። እኔ አይሱ በል ነገረኝ፣ ተናገር። ደብሬ ማለት ምን ብዬ ልግለጽልሽ? ይሁነች እሺ ካሌብ፣ አዲስ ፍቅር እንዴት እያደረገ ነው? እባክህ እስኪ ተይኝ፣ መከራ ነው። ምን ነው? ምን አጋጠመ እንደዚህ ግን ያልከው? እኔ አዲስ ፍቅር ደስ ይላል ሲባል ነው የምሰማው። የኔ ደግሞ ፈተናው ነው። ወደ ፈተና እንዳትገቡ ትጉና ጸልዩ ሲባል አልሰማህም? አልጸለይክም ማለት ነው። እባክሽ በጸሎት ብቻ የሚሆን ነገር አይደለም። ቆይ ምን አድርጋ ነው እንደዚህ ቅጥል ያልከው? ስለኔ የምታውቀውን ጻፍልኝ አለችኝ። እኔም ጽፌ ሰጠዋት። ስለኔ ማለት እንዴ ምን ያህል እንደምታውቀኝ ማወቅ እፈልጋለሁ አለች። ቆይ ልጅቷ ምንድን እንደዚህ የሚያንበላጥጣት? ለነገሩ ራስ ለፊት ይሰጠካት። እሱስ ሲሆን ከሰጠዋት በኋላ ያለው ነው እንጂ። ምን ነው ምንም አታውቀኝ ማለችክ? ኤልያስ በደንብ ስለሚያውቀኝ ድጋሜ ከሱ ጠይቅና ጻፍልኝ አለች። ምን ከኤላ? እኔም እንዲህ ነበር ያልኳት። ቆይ ልጅቷ አማታል እንዴ? ለምንድን ነው ከኤላ ራስ ማትወርደው? እኔ እምልሽ ቆይ ምንድን ነው የሚያስነካችሁ? ስማኝ ካሌብ፣ ኤላን ስለ ብርክቲ ምንም እንድጠይቀው አልፈልግም። እኔ የምፈልግ ነው እንዴ ይመስልሽ? ምን አቅልሃለሁ? ይሄን እሷን ለማስደሰት ብለህ ታደርገው ይሆናል። አልፈልግም ግን ግድ ነው። ይኸው እኔ ምን አልኩኝ ታዲያ? ቆይ አንተ አድርግልኝ ያለችን ነገር በሙሉ ስታደርግላት ልትኖር ነው እንዴ? ምንድነው? ቆፍጠን በል እንጂ እንደ ወንድ ልጅ ምንድነው የሚያጃጅልክ? እሺ አንቺ ጠይቂልኝ።
ኧረ እባክህ ከዛ ኤላ ስለ ብርክቲ ሲያወራ ጨጓራ ይቃጠል። እሺ እኔ ምን ብዬ ነው የምጠይቀው? አላቅልክም። ተይ ግን አግዢኝ፣ የጋራ ጉዳያችን ነው። አያገባኝም። ታይ ቆይ ሰብለ ይሄንን ያክል ለምንድን ነው የሸሸችኝ ያለችው? ጆኒስ በምን አስፈራርቷት ነው እንደ በፊቱ ማትሆንልኝ? ለምን ተደብቃ ሳታገኘኝም? ቆይ ለምንድን ነው በዚህ ልክ የጨከነችብኝ? ተቀይሞኝ ይሆን? ስለምን እያሰበ ይሆን? ኤላ ምን ላድርግ? ላንተ ብዬ እኮ ነው ምርቅ። ለነገሩ ብትቀየመኝም አልፈርድብክም፣ ግን ጠልቼክ እንዳልሆነ አስብ። ሰብለ ብርክቲ አስደንግጬ። ምን ያስደነግጠኛል? ለምን ደነግጣለሁ? ኤላን ተደበቀች ስታየው ነበር። ልትነኪው ስትይ ነው እኔና አንቺ የምንጣላው። ተደብቆ ማየቱን ደግሞ ቀስ በቀስ ታቆሚዋለሽ። ለምን ተደብቄ አየዋለሁ? ድንገት ሰልፍ ነው ያየሁት። ተይ ተይ፣ እኔም መዋሸታችን የልብሽን በደንብ ነው ማቀው። ቆይ ሸሚዙን ሰጠሽው? አልሰጠሁትም። ለምን? አጥበሹ የምወደውን ሽቶ ቀብተሽ ይዘሽልኝ ነይ ስላለኝ። መቼም አይልሽም። አንቺን የሚያስታውሰውን ነገር አይፈልግም። ምናልባት ፍቅሩ እንዳይቀሰቀስበት ፈርቶ ይሆናላ። ኤላ አንዴ ከእጅሽ ወጥቷል። ተስፋ ብቆርጭ ይሻልሻል። እኔ ከሞትኩ ሰርዶ ይብቀል እንዳለችው ኤላ የኔ ካልሆነ የማንም አይሆንም። እሱ እንግዲህ ኤላ ምርጫ። ቆይ ግን እየተቀናቀልሽኝ ነው ልበል? ምንድን ነው? ብርክቲ አርፈሽ ማትቀመጪ ከሆነ ትልቅ ጦርነት ውስጥ እንገባለን። ያውልሽ ቅድም ጆኒን ተረሳሽ ያወራሁት ስላሳዘንሽኝ ነው። ካልሆነ አጣላችሁ ነበር። አሁንም ቢሆን ደግሜ እነግርሻለሁ፣ አታደርጊውም። እንድንጣላ አትፈልጊም። ከጆኒ ጋር እንደማጣላሽ ሁሉ ከኤላ ጋር ማጣላት እንደማልችል ነው እንደምታስቢው? ኤላ ፊት አይሰጥሽማ። ለምሳሌ ሹራቡን እንድሰጠው እንደሰጠሽኝ ነግሬዋለሁ። በውሸት የምታገኙ ፍቅር አይኖርም። እሺ እማገኘው ሰውን እማስመልሰው የኔ ነበር፣ አሁንም የኔ ይሆናል። እልህ ባታስገብኝ ጥሩ ነው። ለዚህ ድፍረትሽ ትንሽ ቅጣት ይጠብቅሻል። ምን እንደምታመጪ እናያለን። እማመጣውን አሳይሻለሁ። ከማደርገው ኢሚኒቷን አደርጋለሁ። ትችያለሽ። እንደምንም ብለን ዛሬ እንወጣት። ባለቅኔዎቹ መጣችሁ? አዎ መጣት ሸሪ። ቆይ ማን የላካችሁ? ማን ይልከናል ሸሪዬ? አራ ለመግባባት እኮ ነው። እንዴት አሽሞረኛ ናችሁ ግን? እንዴት ሸር? ቆይ እርሶ ላይ ደግሞ እንዴት ይሾመራል? እኔስ ግርም ድንቅ ያለኝ ሷር እንዴ! ትውልድ ላንጽ ትውልድ መገንባት አለብኝ ብዬ ደፋ ቀና ባልኩ እኔ ላይ አሽሙር እኮስ እንዴ! ይሄን ልፋቱን እያየን እንዴት ነው የወረደ ተግባር የምንፈጽመው? ኧረ እባክህ ባንተ ቤት አንተ አራዳ ሆናል አይደል? ሁለተኛ መስመር ላይ ምን ይላል? ምን ይላል? በቀለች ማለት ጭሯን እያወዛወዘች የምትሮጥ ቀይ ቀበሮ ናት ይላል። እንዴ የሚገርም ገለጻ ነው። አንተ ጎበዝ ደራሲ ነህ ለካ። እንዴ ጎበዝ አሽሙረኛም ነው እንጂ። እንዴት አየህ፣ ከዚህ ግቢ ስለማልወጣ ቀይ ቀበሮ አለኝ። ብቻዬን ደግሞ ጫካ ለጫካ ስለምዞር በእንስሳ ሰየመኝ። ሌሎን ቶ ይቺ አርጩሜ በጄ ስላለች ጭራ ብሎ ወከላት። ኧረ ቅኔ አድናቂ ነኝ በእውነት። እንዴ ሰደበኝ እኮ ነው የምልህ። ኧረ እኔ አልተሳደብኩኝም እኮ። ጆኒ አልተሳደበም። ጆኒ እኮ ሰው ቀና ብሎ የሚያይ ሰው አይደለም። ቀና ብሎ ቢያኝማ ጥሩ ነበርኩ። ከክብሬ ዝቅ አድርጎ አውርዶ አቆልቁሎ እኮ ነው ያየኝ። እየተፈጠረው ላስረዶት። ቆይ በጽሁፍ አረካ ብለህ በቃል የምትሰድበኝ ነው? ሸሪዬ አንዴ ድል ይስጡት እስቲ የሚለውን ይናገር። ስማ እኔ እኮ ማለት በግዕዝ ጨርሼ በእንግሊዘኛ ቅኔን የዘረፍኩ ሰው ነኝ። እዚህ ከናንተ ጋር ስሉ ንቃችሁኝ ነው አይደለ? ከናንተ ጋር ስሮራጥ ንቃችሁኝ ነው አይደለ? ኧረ አልናቅኖትም። ዝም በል እባክህ። ስማ ቀን ቢጥለኝ እንጂ እኔ እኮ ኦክስፎርድ ዩኒቨርሲቲ ቅኔና ግዕዝ እንዳወራ እድል ተሰጥቶኝ ነበር። ይገባውታል እና ሄደው አወሩ። ይሄ ምቀኛ የማያልፍለት ህዝብ በቃሉ ግዕዝ ሲያወራ ይኮላተፋል። ስለዚህ ቅኔውን አዛብቶ ነው የሚተረጎመው ብለው በዘመን ላይ ላስወላኩ። ትሽ ምቀኞች ናቸው በጣም እንጂ። ምቀኛ ህዝብ ይገርማል። ይህ ድንባሻም ደግሞ በድርሰቱ ውስጥ ምን አለ መሰለህ?
ደግሞ ምን አልኩኝ? በቀለች አንዳንዴ ስትወራ በምላሷ ውስጥ ቃላቶች አባሮች ይጫወታሉ። አንዳንዶች በዛው ተውጦ መድረሻቸው ሲጠፋ፣ አንዳንዶች ግን በግድ ይወጣሉ አለ። አንተ አልክ እንዴ? እኔ የጻፍኩትን ነው የምለው። ማለት እና ማን የጻፈው? ከካሌብ ጋር ተወራረድንና አንድ ጓደኛዬ እንዲጽፈው ሰጠሁት። ከዛ ሲሰጠኝ ደግሞ መጥቼ ለእርሶ ሰጠሁት። በእርግጠኝነት አስተምር አንተ ነው የሰጠው? ኧረ አልሰጠሁትም። እና እኔን ያቀኛል? ኧረ ጭራሽ ከነመፈጠሩ ራሱ አያውቁትም። ጎበዝ፣ እንዲህ ልክ ልክ ንገረኝ እንጂ። ምን አጠፋው ደግሞ? አንተ ምንም እዚህ ግባ የሚባል ስራ አልሰራህም። መቃብር ላይ ኖረ ሞተ የሚባል ብቻ ጽሁፍ ነው የሚጻፍልህ እያልክ ነው አልኩ። እንዲህ ካሌብ እኔ እንጃ አለ እንዴ ይችላል። ይኸውልህ አንተ ጻፍከውም አልጻፍከውም ድርሰቱ የሚያወራው ስለኔ ነው። ስለዚህ አስባራችኋለሁ። እንዴ ምራው ተነሱ፣ ያ ተነሱ። ሳያነብ ስለመጣ ይቅርታ አድርጉለት። ትሸርይ ተምረን ለምን አያነብም? ብማርም ትሸርይ ምንም አላቅ መሀይም ነኝ። ልፋቱን ማን ያስቀረው? ደደብ ነው ትሸርይ። ድድብና አንካወክ ጥሩ። በሉ ተነሱ። ይቅርታ ካላደረጉልንም አንነሳ። ተነሱ እያሉ ሀሳብ ሳትቀይር ጽፈት ግንባር ምን ያደናብሯል? እይ በቂ ምድረ ቦቅቧቅ ቀጠቅጣለሁ። ደራሲው ግን ይመቸው ይመቸው። በራእይ አይቶ የኔን ታሪክ የጻፈልኝ ነው ይመስለው። 10ኛው መስመር ምን ይላል? አይቷል አረሰ የፀሐይ ብርሃንና ውሃ እንደተነፋ ዛፍ ንፋስ በመጣው ቁጥር ይዤሽ ካልሄድኩ እያለ ይታገላታል አለ። እውነት እኮ እንኳን አልበገር መታገሉ ታገለኝ፣ ኑሮ ይታገለኝ፣ ንፋስ ይታገለኝ። ጎሽ ዳግም ስፈልግን ያገኘው ታውቀዋል። እየተወጣጠርክብኝ እኮ ነው። አልተወጣጠርኩም። ነግሬሃለሁ። አንተ ልጅ እኔ ጄሪ ላይ መልክ እሰራለሁ ብትል ማለት ነው ጥግህን ነው ማስይዘህ። እሺ ጎበዝ። ይኸውልህ ስጠራህ አቤት ስልክህ ወዴት ስትል ነው ከኔ ከጄሪ ጋር የምትስማማው? አሁን ምን እንደፈለግሽ መናገር ትችላለሽ? እኔ የምልህ የሆነ ሰዓት ከሜላት ጋር ፍቅር ይዘው ነበር አይደል? ለማወቅ ፈልግሽ? እሱ አይመለከተኝም፣ ግን የጠየቅኩህን ብቻ መልስልኝ። አዎ ፍቅር ይዞኝ ነበር። በጣም ጥሩ። ያኔ ሲሰማህ የነበረውን ስሜት እንድትነግረኝ እፈልጋለሁ። ማለት ምንድን ነበር ሲያደርግህ የነበረው? የፍቅርኳት ሰሞኑን የሚሰማኛል። አዎ አልነግርሽም። ለምን? ምክንያቱም ያገርሽብኛል። የፍቅር ግርሻ ደግሞ ጥሩ አይደለም። እኔ በቃ እሱን ጊዜ ማስታወስም ሆነ ማሰብ አልፈልግም። ከሆነ ጥሩ። እሺ በሌላ መልኩ ልጠይቅ። ምንድን ነው? ፍቅር የያዘው ሰው ፍቅር እንደያዘው እንዴት ማወቅ ይችላል? ባይሆን እሱን ልነግርሽ እችላለሁ። እየሰማሁ ነው። ይኸውልሽ አብረሽ ስትላፊ፣ ስትጫወች፣ ስትሳሳቂ ብቻ አላቅም በቃ በራስሽ ዓለም ራስሽ በፈጠርሽው ዓለም ስትደሰች ስትወርቂ ትኖራለሽ። ወይኔ ጄሪ በቃ ራሱ ነው ማለት ነው። ምኑ? ምልክቱ። ቆይ ስለምን ምልክት ነው የምታወሪው? እንዴ መቼም ስለ ኮሮና ቫይረስ አይሆንም እንዴ? ስለ ፍቅር ነው። አንቺ ፍቅር ያዘሽ እንዴ? እኔ እንጃ ዳጊ። ወይኔ ወንድሜ ጉድ ሳልሆን ልልህ አልቀርም መሰለኝ። በእናትህ የሆነ ውስጥ እማላቃት ጄሪ ተጸንሳ እየተቸገርኩኝ ነው። ታዲያው ለጃታ እሱን ፈርቼ መስሎኝ አንዴ እዚህ አንዴ እዛ እያልኩኝ የምዳክረው። እስኪ የሚሰማሽን አስረጅ። አንተ ያልከው ነገር በሙሉ ይሰማኛል። ያው እንግዲህ ማለት አሁን ነው። ምኑን ሊያዘው? ምኑ ነው? ኦኬ በእናትህ ዳጊ አንድ ነገር እሺ በለኝ። ምን? አንተ የሄድክበትን ገጠር ጠቁመኝና እኔም እዛ ልሄድ፣ ከዛ ከዚህ ነገር ውስጥ ልገላገል። እሱ አይሆንም። ወይኔ ጄሪ ጄሩካ። የሚገርምሽ የምትሰሚው ድምፅ ሁሉ ትዝ ይልሻል፣ ሳቁ ትዝ ይልሻል፣ እኔ እንጃ ሁሉ ነገሩ ትዝ ይልሻል።
አዎ ትዝ ይለኛል። አካሄዱ ቁመና ሁሉ ትዝ ይልሻል? አዎ የታባይ ሁላችንም ያየናትን ስቃይማ እናንተም ቤት አለባችሁ። አቤት፣ አልሰማሁሽም ለማለት ነው የሁሉ ስጠራሽ? ስሰማሽማ እኮ ቆምኩልሽ። ይኸውልሽ ትዕግስቴን በጣም እያስጨረሽኝ ነው። ዘንድሮማ ሁሉም ሰው ጉልበተኛ ሆኗል። ምን ፈለግሽ ደግሞ? ከኤላ ምንም ልትርቂ አልቻልሽም። እያናገርኩሽ ነው፣ አልጨረስኩም። ስላንቺ ወሬ ግድ የለኝም። ስልችት ተበላችሁኛል። ቅድም ከኤላ ጋር ምን ስትሰሪ ነበር? መቼ? ከክላስ ጀርባ። እንዴት አየሽን? ከፈለኩኝ ጆይኒም ይዤ መምጣት እችል ነበር፣ ግን ከሱ ይልቅ ስልኬ ላይ ያስቀመጥኩት ቪዲዮ በለጠብኝ። ድንገት እኮ ነው። ኧረ ድንገት ነው እንደዛ ተቀራሯችሁ ስታወሩ የነበረው? ሹራቡን ብሪክቲ ተቀብለኝ በሱ ተናዶ እኮ ነው መጥቶ ሊያወራኝ ነበር። ለምንድን ነው የተቀበለችሽ? እኔ እንጃ፣ ግን በቃ ራሴ አጥቤ የሚወደውንም ሽቶ ቀብቼ ነው የምሰጠው አለች። እና አንቺ እንዴት ልትሰጫቻልሽ? ከጆኒ ጋር ሆኜ ነው የጠየቀችኝ። እሱም ደግሞ በሀሳቧ ተስማማ። የሚወደውን ሽቶ? ቆይ እሷ ያለፈ ትዝታውን ለመቀስቀስ እየሞከረች ነው ይመስለኛል። ይኸውልሽ ከዚህ በኋላ ኤላ አጠገብ ባይሽ ቪዲዮውን ለጆኒ ያሳየዋለሁ። መቼም እሱ ቪዲዮውን አይቶ መረጋጋት የሚችል አይመስለኝም። አለም በእናትሽ። የኔ ቆንጆ ይቅርታ፣ በጣም አዝናለሁ። ልመናሽን በከንቱ አታባክኝ። አለም ምን አይነት ፈተና ውስጥ ነው የገባሁት? ኤላ በእናትህ ተወኝ። እሺ ቆይ ይሄ ሁሉ ነገር የተፈጠረው መቼ ነው? ይኸውልህ ተደብቃ ስልክ ስታወራ አየኋት። ከዛ በኋላ ምንድነው ብዬ ተከትያት ወጣሁ። እሺ ከዛስ? ከዛ በኋላ ምን ቢፈጠር ነው? ሄዳ አታገኘው መሰለህ? ደግሞ ሄዶ ጥምጥም ማለታቸው። ይኸውልህ እኔ ራሱ መሲን በህይወት ዘመኔ አውቃታለሁኝ፣ እንደዚህ አቅፌያት አላውቅም። ይበሽቅ። ይኸውልህ ናታ እመነኝ፣ መሲን ታፈቅራታለህ። አንተ ልጅ አማል እንዴ? እናንተ ሰዎች አብዳችሁ ልታሳብዱኝ ነው እንዴ? ሁላችሁም መጣ አፍቅራታል አፍቅራታል። ሰው እንዴት ነው እህቱን የሚያፈቅረው? ንገረኝ እስቲ። እሺ እሱን ተው። መጨረሻሽ ምን ተፈጠረ? መጨረሻ ላይማ ሲለያዩ ሂጅ አነኩትና ካሁን በኋላ መሲ አጠገብ ብትደርስ አለቅም ብዬ አስፈራራች። ናታን ጥሩ አላደረክም። ቆይ ለምሮ እንደዚህ ያደረክም? ይኸውልህ እመነኝ የለ ካሁን በኋላ ያ ባሩክ የሚባለውን መጠጤ መሲ አጠገብ ካገኘሁት እገለዋለሁ። ወንድ ነህ እንዴ?